ልክ እንደ ረመዳኑ ታሪካዊ ኢድ ነው የሚሆነው ባለፈው የረመዳን ጊዜ ምናልባት በእኛ ድቤ ተከስቶ ማያቅ ከመስጊድ ከጀማዓ ከጁማዓ ከተራዊህ ከተሐጁድ ሩቀን ብዙዎቻችን በተለያየ መልኩ ከመናደርጋቸው ያብሮነት የጋራ እንቅስቃሴዎች ተገድበን በመጣብን ዓለም አቀፋዊ ወረርሽኝና አደጋ ምክንያት ረመዳንን በቤታችን አብዛኞቻችን ሰላቱም ሁሉም በቤታችን ያሳለፍንበት ሂደት ነው እንግዲህ አላህ Subhanahu Wa Ta'ala ጾማቸውን ከሚቀበላቸው እዝነቱ ውስጥ ከሚያካትታቸው ዱዓቸው ተሰምቶ ለቅሷቸው ይቅርታቸው ጥያቄ ውጤት አግኝቶ አላህ ምህረቱን ከሚያጎናጽፋቸው ሰዎች አላህ ያደርገን ደሞ አላህ Subhanahu Wa Ta'ala አፊያ ዑምር ሰጥቶ በቀጣይ ዓመት ረመዳን የበለጠ እኛም በመንፈልገው አላህ ባሳየን ትልቅነት ለሱ በሚገባው ክብር ረመዳናችንን በሚገባው ከሚጾሙ ሰዎች አላህ ያደርገን ከረመዳን በኋላ ያለ ባህሪያችን ረመዳኑን መስሎ የረመዳኑን መሰረት ተከትሎ እንዲሆንና ያንኑ ፈለግ ይዘን የምንጓዝበት ማንነት እንዲኖረን አላህ አቅሙንና ኢኽላሱን ይስጠን እንዲሁ ደግሞ ጽናቱንና እስቲቃማውን አላህ እንዲሰጠን ነው ያው የእስቲቃማ ጉዳይ ነው ብዙዎቻችን ሐላችን ከጊዜ ወደ ጊዜ እየተለዋወጠ ረመዳን ሲገባ ከረመዳን ውጭ መሰል ባሉት ጉዳዮቻችን ላይ የስሜት የወቅትና የጊዜ ሰዎች በመሆናችን አላህ Subhanahu Wa Ta'ala ግን እኔ ይሄ ጊዜ ብዙ መልእክት ነው ይዞ መጣው የአላህ Subhanahu Wa Ta'ala ሐያልነት ነገራቶች በቅጽበት በማንኛውም ሁኔታ ሊለወጡ እንደሚችሉ የትኛውም የምድር ኃይል የአላህ Subhanahu Wa Ta'ala ቁዋ ማቆም እንደማይችል ያሳየን ሂደት ነው ይሄ ረመዳን በዚህ መልኩ ሳንወድ ተገደል በዚህ መልኩ አሳልፈናል ግን ደሞ ለተጠቀሙበት ሰዎች ሐቂቃ ትልቅ ኢዕቲካፍ ነበር ትልቅ ዑዝላ ነበር ትልቅ አላህ ጋር ግንኙነት ነበር የማይገኝ ሆኖ ምናልባት በአሽሩ ወአኽሩ ብቻ ሊፈጸሙ የሚችሉ ኢባዳዎችን ወሩ ሙሉ እንድንጠቀምበት ቁርአኑ ዚክሩ ጋር እንድንገናኝበት እድል ሰጥቶና የተጠቀሙትን ሰዎች ሐኒ አለኩም ነው እድለኞች ናችሁ እንኳን ደስ አላችሁ ነው ከዛ ያለፈብን ሰዎች ደግሞ አሁን ከዚህ በኋላ ያሉትን ፍርሳዎቻችን ሐያታችንን ይሄ ዑምር በየትኛው ማጋጣሚ ወደ አኺራ እንድሸጋገር የምንችልበት ማንነት ስላለ የኛን ተጨባጭ በትክክል ማየት ይፈልጋል እንግዲህ ኢዱ ታሪካዊ ኢድ እንደመሆኑ መጠን ይሄን ኢድ እንዴት እናሳልፈው በምን ሁኔታ እናስተናግደው የሁላችንም መሰረታዊ የሆነ ጉዳይ ነው የሚሆነው ኢዱ ምናልባት የጀማዓ ሰላት ወይም ደግሞ ኢዱን በአደባባይ ላይ ወተናን ሰግድም የኢድ ሻዓር ኢድ ምልክት የሆነው ነገር ጠፍቷል ነገር ግን በቤታችን ኢድን ሰላት መስገድ እንችላለን የተለያዩ ኢድን መሰረት ያደረጉ ትምርቶች በተለያዩ ቦታዎች ተሰጡ ስለሆነ ያንን መሰረት አድርገን በአካባቢያችን በቤተሰቦቻችን ተገድበን ያንን ማድረግ ነው ከዛ ያለፈ ግን እኔ ኢዱ አሁን ሶላቱ ሻዓር ነው ምልክት ነው ሱናው ነው